ኦርቶዶክስ አመጣን። ከዛስ በማግስቱ በቃ ሲሳደብ አንተም አብሮ ስትሳደብ ትውላለህ። ኦርቶዶክሳዊነት ማሊያ መቀየር አይደለም። አዲስ አበባ በነበርኩበት ሰዓት ላይ ቦሌ ፓስተር ሞጋ አንዴ ማነው እዚህ የመማፀኛ ከተማ የተባለው ማለት ነው ቦሌ ኢንተርናሽናል ሆቴል ፊት ላይ ያለው ቸርች ላመልክ ሄድኩኝ። መኖሪያውን በአውስትራሊያም እንደዚሁም በካናዳ ያደረጉ ሁለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆናት የነበሩ የነ ምህረት አባጆች ናቸው። በተለይ አንደኛው የካናዳው ማለት ነው ቴዎሎጂ ቅድስት ሥላሴ ምሩቅ ነው እና ወደ ጌታ መጥተዋል። እዛ ላመልክ ሄድኩኝ። ከዚህ በፊት ነግሬያቸዋለሁ። ሲሄድ ዝማሬው አልቆ መባ ሊሰበሰብበት አካባቢ የነበረው ማስታወቂያ ሊናገር ወጣ። መድረክ ላይ ወጣና አንድ መነኩሴ ገቡ። የምንኩስና ልብስ የለበሱ ማለት ነው። ወደ ጉባኤ ሲገቡ እኔ ወደ ከመድረኩ አራተኛ ወይ አምስተኛ ወይ ሶስተኛ ረድፍ ላይ ነኝ። ረድፉ እንደዛ አካባቢ ላይ ነው የተቀመጥኩት ማለት ነው፣ ወደ ፊት ለፊት። ስለዚህ እሳቸው ከኋላ በኩል ነው የገቡት። በኋላ በኩል ሲያልፉ ፓስተር ሞ እዚህ ፊት ለፊት ላይ ቆመዋል እና ምን አለ፣ ይምጡ አባታችን ይምጡ፣ ወደዚህ አምጧቸው አሉ። አሸሮች ዲያቆናት እያስተናገዱ ነበርና ይምጡ፣ ወደዚህ ይምጡ አለ እና ሁላችንም ወደኋላ ላይ ዞር ብለን አየን። ስናይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልብስ የለበሱ ቆሞሶች ናቸው ያን ልብስ የሚለብሱት። ጳጳሳትና ቆሞሶች ናቸው ያን ልብስ የሚለብሱት እና እሳቸው አይ ቲንክ ካለባበሳቸው ሳይ ቆሞስ መሰሉ እና ይምጡ ወደ ፊት ለፊት አምጧቸው ነው ነገር አለ እና መጡ። ተናግሬያለሁ። ይሄን ከዚህ በፊት ታስታውሳላችሁ። አጭበርባሪነት ይወለ ቆሞሱን መነኩሴ ጳጳሱን ማንም እዚህ ጴንጤ ቤት መጣ አታጭበረብር እና ይምጡ ብሎ ሲል መጡ። ወደ ፊት ለፊት አመጧቸው እና ፊት ለፊት ወንበር ስጧቸው ብሎ ከማለት ይልቅ ይምጡ ወደ መድረክ ላይ ውጡ ብሎ ፓስተር ሞ አወጣቸው መድረክ ላይ እንደመጡ ቀጥታ። ከዛ እንኳን ደህና መጡ አባታችን፣ አባቴ እንዴት ኖት ምናምን ነገር አለ። ኦኬ ደህና እና ከየት ነው ብሎ ሲላቸው እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ አሉ። እዛ እሺ ብለን ማይክ ሰጣቸው የሚሉት ነገር አለ ብሎ ሲል ቤተክርስቲያኒቱን ጌታ ምስክሬ አልኩ የሌላትን ስም በመስጠት ጀመረ መነኩሴው። የቤተ ክህነት ሰው ነው፣ የተማረ ሰው ነው፣ ቃና ያስታውቃል። መናገር ጀመረ እና በኋላ ብዙም ፓስተርም ስላልተመቸው አስቆሙ። ወደ ዘለፋ ነው የገባው። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቀጥታ በመሳደብ የምትጀምሩ ሰዎች ይሄ ወንጌል አይደለም። ኤርሚያስ አንተ ተሳደብ የለ ብለው እኔን ስድብ ብለው የሚሉኝ በመጽሐፍቶቻቸው ገጽና ቁጥር ግዕዝና አማርኛ የራሳቸው ማተሚያ ቤት የታተሙትን መጽሐፍቶችን ይዤ በመረጃ ላይ ቆሜ ነው። አንዳንድ አላስፈላጊ የሆኑ ቃላቶች እንኳን ብናገርም መጽሐፍቶች ውስጥ የተጻፈው ነውር ስለሚያበሳጨኝ ያንን ጨምሬ ቀላቅዬ ተናግሬ ካልሆነ በስተቀር ቤተክርስቲያኒቱ የማትለውን ትላለች፣ ያልጻፈችውን ጽፋለች፣ ያልተናገረችውን ትናገራለች ብዬ አልል። ምክንያቱም ልብ ብለህ ስማኝ፣ ለማንም ኦርቶዶክስ ብዬ አይደለም። እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ከብፁዕ ናትናኤል የአርሲው ሊቀ ጳጳስ እጅ ድቁና ስልጣኔን ተቀብዬ ከገጠሪቱ ኢትዮጵያ ጀምሮ ስቀድስ የነበርኩ ሰው ነኝ። ስለዚህ ቤተክርስቲያኒቱን አንድ ዲያቆን የሚያውቃትን ያህል አውቃታለሁ። እና በጣም ያልሆነ ቃል መናገር ሲጀምር የእውነት ጌታዬ ኢየሱስ ምስክር አልተመቸኝም፣ አስቆጣኝ። እና ስሬ ወንድማችን ዲያቆን እጹብ ድንቅ አለ። እጹቤ ካናዳ ቶሮንቶ ነው ያለው። እስሬ ነበረ እና በቃ ፊቴ ላይ አወቀ። እኔ ውሸት ጴንጤ የሚዋሽ ቆሞስ የሚዋሽ ፓስተር የሚዋሽ ሼካ የሚዋሽ ውሸት ነው። ራባይ አይሁድ ይዋሽ ውሸት ነው። እና ምን ሆነ አለ ኤርሚያ ላይ ኖ መነኩሴው ትክክል አይደለም አልኩት። አዎ አይ እንደዚህ ማለት አልነበረበትም ግን አስቆሞታል ፓስተር አለ። ፓስተሩም አልተመቸውም፣ ወዲያው አስቆመው እና ጉባኤው አለቀ። ካለቀ በኋላ አገልግሎት ላገለግል ነው ምናምን ነገር ብሎ መድረክ ላይ ተናገረ። መጽሐፍ ቅዱስ መግዣ ፈልጋለሁ ምናምን ነገር ብሎ አለ። የእግዚአብሔር ሕዝብ ደግሞ ያው ጴንጤ
መጽሐፍ ቅዱስ መግዣ ብሎ ሲል አሁን መጽሐፍ ቅዱስ መግዣ ብሎ አንድ ሰው ገብቶ ቢናገር ይሰጣል። በቅንነት ነው የሚሰጡት። ጥሩ ነው ቅንነት፣ ግን ደግሞ ጅላጅሎች መሆን የለብንም። ማን ያ ሰው እና ሰውየው መጽሐፍ ቅዱስ መግዛት ፈልጋለሁ በየገዳማት እንደዚህ ምናምን ነገር አባቶች አሉ ምናምን ነገር አለ እና ካለቀ በኋላ ይህን መድረክ ላይ የተናገረው ካለቀ በኋላ ጉባኤው ካለቀ በኋላ መስመር አስፓልቷን ተሻግሮ ቦሌ ኢንተርናሽናል ሆቴል ጋር ሲቆም እኔም ተሻገርኩና አብሬ ከእጹቤ ጋር ቆመን፣ እጹብ ደግሞ ከእሱ ጋር ከመነኩሴው ጋር ጥብቅ። አረ እጹብ አልኩት እንግዲህ ተረችኝ፣ ይሄ ሰውዬ ሌባ ነው አልኩት። እውነትና ኤርሚ አለኝ ሌባ ነው፣ መንፈሱ አልተመቸኝም አልኩት። ጌታዬ ኢየሱስ ምስክር። ይህን ስናገር ከዚህ ቤት የነበራችሁ ሰዎች ታውቃላችሁ፣ ሪከርድ ተደርጓልም፣ አሁንም አድርጉት። ይኸው በብርሃን ነው የምናገረው። ሌባ ነው አልተመቸኝም ይሄ ሰውዬ አልኩት። እንዴት አለኝ። ኖ ንግግሩ ላይ በኦርቶዶክስ ቤተክርስቲያን ላይ የተናገረው ምንም እንኳ የቤተክርስቲያኒቱ አገልጋይ ቢሆንም ለዛ ቢኖረውም የተናገረው ግን ትክክል አይደለም አልኩት። አይደለም ብሎ ሲለኝ በቃ እኔ ከዚህ ሰውዬ ጋር ምን ልታደርገው ነው ብዬ እኔ ከኔ ጋር ሻይ እንዲጠጡላቸው ነው ምሳ እንድንበላ ብሎ ሲለኝ እኔ አብሬያቸው አልሄድም አልኩት። ተያይዘን እንደዚሁ እንትን እያልን ቦሌ ድልድዩ ጋር ሄድንና ማነው ፎርቹን ካፌ ያዶ ነው አሁን ፈርሶ ከሆነ ይህ ማወራችሁ ከዛሬ 15 ዓመት በፊት ነው። ፎርቹን ካፌ ላይ ቁጭ አልንና ሬስቶራንትም ነበረው ካፌው ከላይ ምሳልን በላ እኔ ብቻዬን ነው የምበላው አልኩት። አንተ ከዚህ ሰውዬ ጋር አልበላም አልኩት። እኔ ይቅርታ አድርግልኝ ብዙ ድካም ይኖርብኛል። ጴንጤም ላይ ዝም ብለህ ስትዋሽ አይመቸኝም። ኦርቶዶክስም ላይ ስትዋሽ አይመቸኝ። የሰው ልጅ ላይ አትዋሽ። እውነትን በእውነት ተናገር፣ በመረጃ ተናገር። ከሌለ ዝም በል በቃ። እና ይሄ ሰውዬን ያልተመቸኝም፣ ከእሱ ጋር አብሬ አልበላም፣ ከአንተም ጋር አንተ ከፈለክ እንደዛ አድርግ አልኩት። ከዛ እሱ በጣም ቀናው። ገንዘብ ሰጡት ከጉባኤ ሲወጣ ማለት ነው። አንድ ከካናዳ ሀገር የመጣ ልጅ ጠቅልሎ የሰጠው $100 አስታውሳለሁ። እዛ ቦሌ ኢንተርናሽናል ሆቴል ጋር ቆሙ። አንድ ቀን በአገልግሎት ከየት እንደሆነ ለማታውቀው ሰው አንተ ዶላር አንስተህ ትሰጣለህ እንዴ? እየሰማችሁ ነው? የእግዚአብሔር ወንዶችና ሴቶች ልጆች ከአሜሪካ፣ ከአውሮፓ፣ ከካናዳ ቸርች ልታመልኩ ስትሄዱ ቀሚስ የለበሰ ከኦርቶዶክስ ነው የመጣሁት ብቻ ብሎ ስላለ ግዕዝ ስለተናገረ ሰውየው ማን እንደሆነ ምን ሚሽን እንዳለው ሳታውቅ ዝም ብለህ ዶላር አንስተህ ትሰጣለህ? አንስተው ሰጡት እያየሁት ማለት ነው። ኤርሚያስ ቀናህ ብለህ ብትለኝ እኔ አልቀናውም፣ ግን ሰውየው ማን እንደሆነ ማጣራት አለብን። የፈረደበት ተሐድሶ አለ፣ በተሐድሶ ውስጥ ነው ምናምን ነገር ይላል። ተሐድሶም ከሆነ መጣራት አለበት። እኔ በተሐድሶ ውስጥ አገልግያለሁ፣ መጣራት አለበት። ተሐድሶ ነው እውነተኛ ዓላማ ያላቸው አለ፣ እውነተኛ ዓላማ የሌላቸው ገንዘብ ቦጥባጭ፣ እዛ ሙዳይ ምጽዋት ሲሰርቅ የነበረ ታቦት ሲሸጥ የነበረ መጽሐፍ ሲሸጥ የነበረ አሁን ተሐድሶ ነው ብሎ ደግሞ መልኩን ቀይሮ ገንዘብ ከጴንጤ ላይ ሊበላ የመጣ በላተኛ ስላለ ማለት ነው። አታምታታም ስል ብራዘር ነቃ በሉ። መጽሐፍ ቅዱስ መግዣ ምናምን ብሎ ዶላር ሰጠው አንስቶ ጠቅልሎ $100 ነው የሰጠው። በእውነት ያስታውቃል ብዙ ዶላር እንደሆነ 100 ነው 10 ነው 20 ነው እሱን አጠይቀኝ፣ ግን በርከት ያለ እንዲጠቅልሎ ነው የሰጠው። ሌሎችም የኢትዮጵያ ብር አንስተው ሰጡት። መጨረሻ ከዛ ሬስቶራንቱ በላና ሲሸኘው ጾቤም ሰጠው ጓደኛዬ ማለት ነው። የኢትዮጵያ ንግድ ባንክ የሚሰራ ነበረና ገንዘብ አለው ጥሩ ደግሞ ስላለው ቴክኒሻን ስለሆነ እና ምን አሳየ ታዲያ አይኔ እንደዚህ ያውሬ ነው እንደሚሄደው ትዬ እንዴ ላናይ ነው እንዴ ቸርች ሄደ እና አንስቶ ሰጠው። እሱ መጨረሻ ላይ ሰውየው አልተመቸኝም። ተከታትየው እኔ ታክሲ ሲገባ በኋላ ታክሲ ሆኜ ከጹቤ ጋዛ ተለያየን። ከዛ ወደ ሳሪስ ነው የሄደው። ሳሪስ የሚለውን ያዘ። እኔም ገብቻ ብሬ ሄድኩኝ። አደይ አበባ መታጠፊያ ጋር ሲደርስ እቺ መሻገሪያ ድልድይ አለች አይደል? እዛ ጋር ሲወርድ እኔም አብሬ ወረድኩ። እዛ ጋር ጠብቃ ይዛው የሄደችው ሴትዮ ወንድሞች ሂጃብ የለበሰች የእስልምና ሃይማኖት ልብስ የለበሰች ሴትዮ ነች። ምን ያደርጋል አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን መነኩሴ ነኝ ቆሞስ ነኝ ብሎ ያለ ሂጃብ ከለበሰች ከሙስሊም ሴት ጋር አሁን ደረስኩበት ማለት ነው። ኦኬ የተሰማኝ ስሜት እውነቴ ነው ብዬ የምለኝ በጣም ነው የተፈታተነኝ አልኩ። ሂጃብ የለበሰች አደይ አበባ መታጠፊያ ድልድዩ ጋር እዛ ጋር ሲወርድ እኔም ወረድኩኝ።
የሆኑ በቪዲዮ ላይ ያለቀውት ነበረ። እዛው ኢትዮጵያ እያለው ነው ያየሁትኝ። ቪዲዮ ላይ ያለቀውት ነበረ። የኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴዎች ብለው ቆባቸውን አውልቀው የሆነ ሙስሊሞች የለቀቁት ነበረ። እስልምናን ተቀበሉ የተባሉ ታስታውሱ ከሆነ መስቀሉን እየረገጡ ቆባቸውን አውልቀው መነኩሴዎች ናቸው። በትክክልም መነኩሴዎች ናቸው። አይደሉም? አይደለም ናቸው። በአብነት ትምህርት ቤት ገብተው ማለት እና እዚህ ጴንጤ ጋ ግን መጽሐፍ ቅዱስ መግዣ ምናምን ነገር ብሎ ገንዘብ ሊቦጠቡት ይመጣ። እንደዚህ አይነት አጭበርባሪነት ተዉ። ስለዚህ ኦርቶዶክስ ቄስ ነበርኩ ብለህ እኛ መድረክ ላይ መተህ እኔ በቤተክርስቲያን የጠይቁ ጉባኤ እግዚአብሔር ቤተክርስቲያን የትኛውም ቦታ ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣሁትኝ። አዎ ምንም ጥርጥ ማንም እፊት የቆመ ዲና ያታደርገውም። ይሄንን ግን ኦርቶዶክስን በማይገባ ባልተናገረችበት ባልጻፈችበት ብሌም ማድረግ፣ ማንቋሸሽ፣ ክፉ ቃል መናገር ህሊናዬ አይፈቅድልኝም። ህሊናዬ አይፈቅድልኝም። ህሊናዬ ወንጌሉም አይፈቅድልኝም። በጻፈችው ግን ገልጬ ገጽ ከምዕራፍ ግዕዝ ከአማርኛ ይሄው ብዬ አብረን የምናነባው አይደል? ካሜራው በዚህ ነው የምታወቀው። ስለዚህ ኦርቶዶክስ ሆነ መተህ ጴንጤ ጋር ስትመጣ ኦርቶዶክስን ስለተሳደብክ እውነተኛ አትሆንም። እንደዚሁም ኦርቶዶክስ ስማ ነው ጴንጤም ሆነህ ወደ ኦርቶዶክስ ስለሄድክ የተወሰነ ጊዜ እንደነደምረው ምናምን ነገር ብለህ ስለተሳደብክ ስልጣን አሰጥህም። ካህን አታረግህም። ዲያቆን አታረግህም። ዲያቆን ለመሆን ግባ ትላለች፣ ታማር ትላለች ውዳሴ ማርያም። ሰረቀ ምን ከሰረቀ ገና ከመጀመሪያ የምንጀምርልህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አትብ ገጼ ማለት ነው። ከአትብ ገጼ ነው የምትጀምርልህ። ጀምር ትላለች፣ ትማራለህ። እዛ በደንብ ስታስመሰክር ቆመህ ከመልከ ማርያም ከመልካ ኢየሱስ ይጠይቋል። መልከ ማርያምና መልካ ኢየሱስ ቆመን ስለሆነ ማለት በለው ትላለች። ሰላም ለዝክረ ስምኪ እስኪ በለው ትላለች። ከማርያም ትጀምርላለች እና እንግዲህ ሰላም ለዝክረ ስምኪ ብለህ ብትል የለም ወጣው ትባላለህ። ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስጥ ወእምነ ሰልበት ሙዝ ማርያም ድንግል ለባሲተ አብይ ትእዛዝ ይስቄን ይለለ ጸባሆ ወይነ ፍቅርኪ ያዚዝ ብለህ ታስብላለች። ቆመህ ይሄንን ማንም መንገደኛ አያውቀውም። ተምረህ ነው የምታውቀው። እና ከጴንጤ ወደ ኦርቶዶክስ ስትሄዱ ጴንጤን ስለተሳደብክ ኦርቶዶክስ አሾምህም። ከኦርቶዶክስም ወደ ጴንጤ ስትመጡ ኦርቶዶክስን ስለተሳደብክ አይሾሙም። የኔ ወገኖች ጴንጤዎቹ ነው የምለው። ቴንኪው ተባረኩ። እና ደምረው ትንሽ አፍልተህ ነበር። አሁን ደግሞ ለቅሶ ላይ ገብተሃል ለማለት ነው። ቴንኪው። እሺ ተባረኩ። እና ግባና አናፖሎጂ አንተ እኮ አስማት ትሰራብሃለሁ ብለህ ያልክ ሰውዬ ነህ። አሁን አንተ ዘነጠልከው አልከኝ። ናሲ መድኃኒዓለምን ለዝክረ ስምከን እስኪ በለው። ና ግባና እስኪ በለው። ይኸው ኢንቫይት አድርጌሃለሁ። ና እስኪ መድኃኒዓለምን ልጠይቅህ ለዝክረ ስምከን እስኪ በለው። እንደው ማንሻውን ለዝክረ ስምከን አንተ በውስጥ ከነ ልጆች አስማት ትሰራብሃለሁ ብለህ ያልክ እልም ያልክ ጠንቋይ አይደለ እንዴ? መተተኛ ደብተራ አናፖሎጂ። አንተ አሁን ኦርቶዶክስን ከኔ እኩል ልታወራ? አንተና ዘርህ በአናትህ ትክል ድንጋይ ላይ ተተክለህ መጫኛ የሚያቆም አስማተኛ ብለህ ያልከው ጋር ሂድና ስሜን ስጥ፣ የልጆቼን ስም ስጥ። ያንተ አስማት እኔ ላይ ከሰራ የኤልያስ አምላክ እግዚአብሔርን እኔ አላገለግልም ማለት ነው። በእውነት እኮ ነው ብዬ የምልህ። እኔ ፊት ግን ገብተህ አትለውም። መልከ መድኃኔዓለምን መልካ ኢየሱስን አትለውም። እና አርፈህ ተቀመጥ። ቴንኪው። ለእንትን ያህል ያው ሞክርሃል ማለት ነው። ኮሜንት በመጻፍ ያህል ሞክርሃል። ቴንኪው ለማለት እወዳለሁ። የተባረኩ ብዙ ከጌታ ቤት የተመለሱ ሰዎች ችግር እልህ ነው እንጂ ብዙዎች ሊደክሙ ይችላሉ። ብዙዎች ወደኋላ ሊንሸራተቱ ይችላሉ። ጀጅ አናረጋቸውም። ባሉበት የህይወት ምስቅልቅል እየተሳለቀን አይደለም። ግን ያው በእውነት ማመቻመቻ አንችልም። ረግጠውት የወጡትን ወንጌል እንደ ዋዛ አጣጥረን ወይም ደግሞ ቸል ብለን የምናልፈው ነገር አይደለም። እነሱ ስለጣሉት እኛ እንጥለዋለን፣ እነሱ ቸል ስላሉት እኛ ቸል እንላለን ማለት አይደለም። ያው በወንጌል አንደራደርም። ግን ደግሞ የልብ እልህኝነት ካለ ዛሬም ልክ እንደሆነ የሚሰማው ከሆነ ይሄ በጣም ይከብዳል። እንኳን እኛ ስጋ ለባሾች አይደለንም
በእኛ ውስጥ የሚሰራው የከበረው መንፈስ ሊረዳቸው አይችልም። ሰዎች መማረክ አልችልም፣ እርዳኝ፣ አግዘኝ፣ እውነቱን አሳየኝ፣ ምራኝ እስካሉ ድረስ ነው መንፈስ ቅዱስ ጀንትል ስለሆነ በፈቃዳቸው ወደ ቤታቸው ወደ ህይወታቸው የሚገባውና ወደ እውነት ሁሉ ስለሚመራ ወደ እውነት ሁሉ የሚመራቸው። ይሄ መታወቅ አለበት። ስለዚህ እምለውን ስናገር በሱ ቦታ ራሴን መጀመሪያ ሳላስቀምጥ አይደለም፣ ወይም ደግሞ በጀጅመንት አይደለም። ኤርሚያስ እስካሁን ያለውን ስትናገር በደንብ በጥንቃቄ የሰማሁ ነበረ። በግዴለሽ ሆነ አይደለም የተናገርከው፣ ግን ለእውነት ማመቻመች አይገባም። ማለት በእውነት ላይ ማመቻመች አይገባም፣ መቅደም አለበት። እውነት ራሱ እግዚአብሔር ስለሆነ ሁልጊዜ ፕራዮሪታይዝ መደረግ ያለበት ትሩዝ ነው። ትሩዝ ፊት ከፊት መቀመጥ አለበት። ምክንያቱም የወደደ ህይወትን ያገኝበታል በዛ ውስጥ። ስለዚህ ምናልባት ደሚ ላይቭ ላይ ካልሆነና የሚሰማኝ ከሆነ ወይም የተቀዳውን ሲሰማ ይህን የምነግረውን በውስጥ መንገር እችላለሁ፣ ግን ሌሎች እንዲማሩበት ስለምንፈልግ ነው። ምንድን ነው እውነታው? ሰዎች ለምንድን ነው ከወንጌል አማኞች ህብረት የሚወጡት? ምክንያቱም አይ ነው እውነት ለመናገር ወንጌል አማኝነት ለስጋ ማንነት አይመችም፣ ወይ ለስጋ ፈቃድ፣ ለስጋ ፍላጎት አይመችም። በጣም አይመችም። በጣም ስትሪክት ነው። ይሄ ማለት ወንጌል አማኝነትን እያሉ በዚህ ውስጥ በድካም የሚመላለሱ የለም ማለት አይደለም። ግን በዛ ውስጥ ጸንቼ እቀጥላለሁኝ፣ እንደፈለኩ እገባለሁ፣ እወጣለሁ። ብዙዎች አይታችሁ እንደሆነ በተለይ በመጠጥ ሱስ ወይም በአንዳንድ ሱስ ውስጥ ያሉ ሰዎች እንደሚሉት ምሰለኝ መባባል የለም እዚህ ህብረት ውስጥ ላይክ ምሰልን መባባል አንችልም። እኛ ጋር መመሳሰል የለም። ተመሳስሎ መኖር የሚባል ነገር የለም። ተለይቶ መኖር፣ ለጌታ ተለይቶ መኖር ብቻ ነው ያለው። ስለዚህ ሌላ ሰፈር ስትሄዱ ግን እንኳን ልትኮነኑ ና ምሰለን፣ ከበር ጀምሮ ተዘግቷል፣ ተከፍሎልሃል እየተባለ የኃጢአት ግብዣው ያው በአደባባይ ነው ያለው። ምንም የማትተፋፈሩበት፣ ከጥምቀት ወደ ድራፍት የምትገለበጡበት ህይወት ነው ያለው። እዛው ጋር ጥምቀት አክብረ እዛው ጋር ተገልብጠ እዛው ተዳርተህ እዛው እንትን የምትለው ነው። ይሄ ያውቁታል፣ ቤተ እምነት ውስጥ ያሉ ሰዎች ያውቁታል። አሁን ምንድን ነው ያኛው ቤት ልክ ሲጥላላ ይሄ ቤት መክበር አይጀምርም። መጀመሪያ ቤት ልናስከብር አይደለም እኛ ያለ ነው። አንዳንዶች እንደዛ ይመስላቸዋል። ግን እውነትን መናገር በራሱ ቻሌንጅ እየሆነ መጥቷል። ግን ከመናገር ደግሞ ወደኋላ አንልም። ምንድን ነው እውነቱ ነው ጥያቄው። እውነቱ ወደ ጌታ ሐሳብ ፈቃድ መመለስ ብቻ ነው። አይኖ እዛ ይመቻል። ምሰለን የሚልህ አብሮ የሚጠጣ ጀጅ የማያደርግ የማትኮነንበት ኃጢአትን ሳታፍር ሳትሳቀቅ፣ ድሮ ወንጌል አማኞች ውስጥ ሆነ ታደርገው የነበረውን በመሳቀቅ አሁን ግን በነፃነት የምታደርግበት በር ይከፍታል። ልክ ነው። ሆኖም ግን ይህንን አለመናገር በደል ነው። ባልናገር ወየውልኝ፣ ይህንን እውነት ባልናገር ወየውልኝ፣ ወንጌልን ባልናገር ወየውልኝ፣ እኔም እላለሁ እንደ ሐዋርያው። ይሄ ነው ወንጌል ማለት። ጨለማ እያዩ ኢትስ ኦኬ ብዙ አልጨለመም ምናምን ብሎ ማመቻመች አይደለም። ጨለማውን ጨለማ ነው የምትሉት። የተሻለ ስም ሰጥታችሁ የሆነ ሰውዬ ስሜት ለመንከባከብ አይደለም እዚህ ያለ ነው። የሆነ ሰውዬን እሹሩሩ ለማለት አይደለም እዚህ ያለ ነው። ልክ ነው። የምናደርገውን ነገር ሁሉ በፍቅር ማድረግ አለብን። ፍቅር ግን ያለ እውነት ፍቅር አይደለም። ፍቅር ሁል ጊዜ ማች ማድረግ አለበት። አብረው መሄድ አለባቸው። ልክ ህይወትና ምሕረት አብረው እንደሚሄዱ ፍቅርና እውነትም አብረው መሄድ አለባቸው። ስለዚህ አንዳንዶች እሹሩሩ አሳንሳችኋል ብላችሁ የምትጠቅሱን ሰዎች አላችሁ። ኖ እንደዛ አይጠቅም ወገኖች፣ አይጠቅም። አይታችሁታል እኮ በተለይ ወላጆች ሆናችሁ ቤተሰብ አስተዳዳሪ ሆናችሁ እሹሩሩ ያላችሁት ልጅ መጨረሻ ላይ ምን እንደሚሆን አስቆጭቷችሁ ያን ዘመድ ወደኋላ ተመልሳችሁ ልትቀጥሉ ላታስተካከሉት የማትችሉበት ሆናችሁ ጭንቅ ውስጥ፣ እንባ ውስጥ፣ መከራ ውስጥ ያላችሁ ወላጆች አላችሁ። ለምንድን? በጣም እሹሩሩ አብዝታችሁ ማለት ነው። ባላንስ ማድረግ አቅቷችሁ፣ ፍቅርን ከእውነት ጋር ባላንስ ማድረግ አቅቷችሁ። ስለዚህ ቅድም ኤርሚያስ የተናገርክበት ኤግዛክት ቃላቶች ነው መጠቀም ያለብኝ፣ ሌሎች ወንጌላውያኖች መጠቀም ያለብን። ጨለማ ውስጥ ነህ በወንጌል አማኞች ህብረት ውስጥ እስከሌለህ ድረስ፣ ወንጌል ብቻ የምታምን እስካልሆንክ ድረስ፣ ሌላም የምታምነው ነገር ካለህ፣ ከዚህ ህብረት ውጭ ከሆንክ ጨለማ ውስጥ ነህ። እዚህ ህብረት ውስጥ ካለህ ነው። እኔ ስለ ጴንጤና ስለ ተቋም አይደለም እያወራ ያለሁት ወንድሜ። ወንጌል ከሚያምኑ ጋር የትም ይሁኑ፣ እኔ ወንጌል የሚያምኑት ኦርቶዶክስ ውስጥ ሊሆኑ ይችላሉ፣ ከፈለጉ ካቶሊክ ውስጥ ሊሆኑ ይችላሉ። ኢትስ ናት አባውት ሎኬሽን እያወራ ያለሁት። ሰው ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ወንጌል ማመን ይችላል፣ መብቱ ነው። እኛ ምን አገባን? ሁሌ የምናገረው እንዲያውም ተናግሬ ልቀጥል። ግልብጥ ብላችሁ ብትመጡ ቦታ የለንም። አይደለም ግልብጥ እኮ አይደለም 5% ከዚህ በኋላ ብትልኩልን ፈንድተን ወደ ውጭ ፈሰናል። እውነቴ ነው የምላችሁ። አዳራሾቻችሁን ተመልከቷቸው።
ያሉትን ሰዎች ሃንድል ማድረግ አቅቶናል። ውጪ ላይ ስክሪን አድርገን አስፋልት ላይ ሆኑ ሰው ይህን መንፈሳዊ አገልግሎት እንዲከታተል እስኪሆን ድረስ ተገደናል። እዚህ ላይ እኔ ከዛ ቤተ እምነት ወደዚህ ቤተ እምነት የማመጣው የምሰብከው ወንጌል የለኝም። ብሮ ቦታ ራሱ የለህም ብትመጣ። የምንፈልገው ምን መሰለህ? ከወንጌል ጋር እና ከወንጌል አማኞች ጋር ህብረት አድርግ። ጓደኞችህ ወንጌል የሚያምኑ መሆን አለባቸው። ምሕረት የሚያምኑ ጓደኛ ካለ ድርሳን የሚያምን ገድል የሚያምን ማለት እንደ መጽሐፍ ቅዱስ ያልሆኑ ማለት ናቸው። ባይተው እኔ የገድል እንትን አይደለሁኝም። ሀሳቦችን መንካት ስላለብኝ ነው በደንብ እየነካኋቸው የምሄደው። ገድሉ ሲጀመርንም ሲጨርስም መሀል ላይም ስለ ኢየሱስ ካወራ ለእኔ ችግር የለብኝም፣ ችግር የለብኝም። አበላኝ፣ አጠጣኝ፣ አነሳኝ፣ ጌታ ነው እሱ ነው እኔ ደካማው እሱ ነው በእኔ ብርቱ የእሱ ጸጋ ነው የሚል ገድል አምጣልኝ ብሮ አይ ዊል ኤምብሬስ ኢት። ኤምብሬስ አደርገዋለሁ፣ ወጥቼ እቀበለዋለሁ። ወንደርፉል ገድል ነው ማለት ይሄ ነው ገድል ማለት። መሀል ላይ ግን ሸርተት ተብሎ መቃብሬን የሳመ ያለኝ ቀል ግን እጣልሃለሁ። ለምን ፓስተር ከሌ አትሆንም? ጉዳይ አይደለም። መሀል ላይ ግን ዝክሬን ካልክ የደጎሰ ያስደጎሰ እኔ ያልክለት ብራዘር ታው ገድልህን ስብከትና መዝሙርንም አልሰማም። ወንጌል አማኞች አይሰሙ። ስለዚህ ብሮ ወንጌል የሚያምኑና ከወንጌል አማኞች ጋር ህብረት ማድረግ አለብህ። ወንጌልን ነው አንተ ማመን ያለብህ። ጸረ ወንጌል ያደርግሃል። ከዚህ ህብረት ስትወጣ ጸረ ወንጌል ያደርግሃል። ለምን? እኔ ደምረው ቢመጣ ደስ ይለኛል። ስላልገባችኝ ተመለስኩኝ አለ። አልገባችኝም ብለህ አሁን ገባችኝ ብለህ የተመለስክባት ቤተክርስቲያን እኮ ድህነት አይጠፋም ብላ የምትሰብክ ቤተክርስቲያን ነች፣ የምታስተምር ቤተክርስቲያን ነች። የት ቦታ ሰበክን አልከኝ እንዴ? ማርያም ታማልዳለች ስትል አንተ ወንጌል ነው እንዴ? ተው ይሄ ከዚህ ጸልዬ ምናምን ባጸደ ነፍስ ካለችው ማርያም ጋር ተገናኝቼ ከዛ ለኢየሱስ ነግራለኝ። እሱን ቶ አንተ የምትላት ማርያም ያቺ መጽሐፍ ቅዱስ የማያውቃት ማርያም እኮ ከሲኦል አይደለም ከገሃነመ እሳት ታወጣለች ይላል የኦርቶዶክስ አስተምህሮ ነው ማወራችሁ። ዛሬም ደግሜ እነግርሃለሁ፣ ዋቅ ይልሃል ግን እነግርሃለሁ። ከገሃነመ እሳት የምታወጣ ማርያም ያለችበት ቤተክርስቲያን ውስጥ ነው የተመለስከው ወንድም የደምረው። እንዲህ አይነት ማርያም የለችም፣ ፍርድም አልተደረገም። ኦልሬዲ ከገሃነም አውጥታለች ይላል አስተምህሮታችሁ which is ነገረ ማርያም። ስለ ታምራ ማርያም አይደለም ያወራው ያለሁት፣ ነገረ ማርያም። ወደዚች ቤተክርስቲያን ያበደ የቀወሰ መጠጣት እንደ ልቡ የፈለገ እንደ ልቡ መጨፈር የፈለገ ትላንትና በድብቅ ሲያደርገው የነበረውን ሺሻ በአደባባይ ማድረግ የፈለገ ሰው ብቻ ነው ወደዚህ ቤተክርስቲያን የሚመለሰው። ምክንያቱም ሳይኮነን ኃጢአትን ማድረግ ይችላል። ሳይኮነን ማን ይነካል? እስቲ ወንድ የሆነ ቄስ ለምን ጠጣ ይላል አይልህም። የመጠጥን መጠኑን ላይ ይነግራል። ከፈለክ መጠጣት አይደለም አትስከር እንጂ አትጠጣ አልተባለም ይለኛል። ወንድሜ ሳይጠጡ መስከር አለ እንዴ? ውጤቱን እኮ ነገረ እኮ መጽሐፍ ቅዱስ ነገረ እኮ። መቼም ሳትጠጣ አትሰክርም። ስለዚህ አትጠጣ ማለት የለበትም መጽሐፍ ቅዱስ። አትስከር የሚል ካገኘህ ሳትጠጣ ስለማትሰክር አትጠጣ ማለቱ ነው በሌላ ቋንቋ። በንፋስ የሰከረ ሰው አለ እንዴ ሳይጠጣ? በውሃ ከሰከረ እንዲታው እንጂ። አዎ መስከር ያለው ከመጠጥ ጋር ተያይዞ ነው። ሳትጠጣ አትሰክርም። ግን ይህንን ነፃነት ያለ ገደብ የሚፈቅደው የትን ነው? አሁን የሄድክበት ቤተክርስቲያን ነው። ለምን? እስኪ ወንድ ቄስ ሲናገርህ አንተን ቪዲዮ ላይ አድርገህ ታሳየዋለህ። ዝም በል መስቀል ባያስክበት እንጂ ሙሉ እስኪ ይዘህ ስደንስ አልነበር ስታሸበሽብ አልነበር እንዴ ትለዋለህ። ይኸው በመረጃኛም ጋር አለ። አንተ ጋር ብቻ አይደለም ያለው መረጃው። ማን ይናገርሃል? ገዳማት ያሉት ነው የሚናገሩህ? አናውቅም። ምን ሞራል አላችሁ ገዳማ ያሉት? ቲክቶክ ላይ ያሉት ነው የሚናገሩህ? ምን ብለው ይናገሩህ? ቤተክርስቲያን ብለው ሊጀምሩ ሲል ቤተክርስቲያን አታቀንም አለ። ይኸው ልደት ቃል ምንድን ነው የመሰከረው? ቤተክርስቲያን አይደለም ካህናት አያውቁንም፣ ሲኖዶስ አያውቅንም፣ ቤተክርስቲያን አታቀንም። እንዲያውም ቢያውቁን እንኳ አለ። ተመልከቱ፣ እንዲህ ነው ያለው ቃል በቃል። ግባና ሞግተኝ ከፈለክ። ቢያውቁን እንኳ አለ። ምናልባት ማለት ነው። ይኸውልህ የዚህ ነው ያለው። አይ የመታወቅ በእርግጥ መታወቅ ሰው ያለበት በእግዚአብሔር ነው። አንተ በእግዚአብሔርም አይታወቅም ይሄ ልጅ። ቢያውቁን እንኳ አለ። እነዛ መናፍቆች ነው የሚሉን፣ ለገንዘብ ብለው ነው አሉን አለ። ይኸው ያያ ልደታ ከትላንት ወደ ሲያለቅስ የነበረው ለምንድን ነው? እኛ ለቤተ ክርስቲያን በለፋን ለገንዘብ ነው ትሉናላችሁ እንዲህ አለ። አይዞህ የሚልህ ሰውዬ ራሱ በቤተ ክርስቲያን አይታወቅም።
አንተ ወንጌል እየሰበከ የሚመስል ሰውዬ ቤተክርስቲያን አታውቀው። የማወቅ ነው እኮ ማወራ ማወቅ የሄድክበት ህብረት የሄድክበት ክልል ቢትሬ የሚያደርግ ነው፣ ሂዶ የሚያሰጣ ነው። አየሁ አይደለ? መጀመሪያ ስትመጣ ለፖለቲካቸው ተጠቀሙብህ። የሄድክበት ቤተክርስቲያን አውደ ምህረቱ ላይ ለዛውም ከቤተክርስቲያንም መድኃኔዓለም ቤተክርስቲያን ላይ ውሸትን ተቀነባብረው አሳምረው ባለቤቱ ራሱ እስኪደነግጥ ድረስ የሚዋሹ ናቸው። መድረክ ላይ እኮ ነው፣ በቪዲዮ ላይ እኮ ነው። ጉድ ብለህ አፍን ያስከው እኮ ራሱ ባለቤት ያስደረገ። እኛ ባለቤት ያልሆን ነውን አይደለም፣ ውጭ ያለ ነውን አይደለም፣ ውስጥ ያለው ራሱ ስሙ የሚጠራው ሰውዬ ራሱ ስለኔ ነው ስለማን ነው ብሎ እስኪደነቅ ድረስ ምርጥ ውሸት አሳምረው ጠምመው የሚናገሩ ናቸው። 20 ዓመት ለረጅም ጊዜ ብዙዎችን ሲመራ የነበረ ፓስተር የነበረ ቸርቹን ዘግቶ እውነታችሁን ነው። ስለዚህ ሌሎቹን ወንጌሎች እንዴት ነው የምታምነው? ከዛ መድረክ ላይ የሚወጡ ወንጌሎችን እንዴት ነው የምታምነው? በምን? ዳጊ ደግሞ ስህተት ነው አታካብዱሽ። እናንተማ እኛን ስለምትጠሉ በቃ ከስራችን በቃ የእኛን ስህተት መፈላለግ ነው። ኦ ስህተት ነው እንዴ? ይሄ ተኮትኩቶ ያደገ ውሸት፣ ይሄ እንክብካቤ ተደርጎለት መድረክ ላይ የወጣ ውሸት ስህተት ነው ትለኛለህ እንዴ? ተቀምሮ ተቀባብቶ ሳይኮላተፍ አይደል እንዲያወራው ሰውየው፣ ሳይንተባተብ አይደል እንዲያወራው ሰውየው። አንዴ ነው እንዲያለው አልደጋገመውም እንዴ? ወደዚህ ቤተክርስቲያን ሄድከው ወንድሜ፣ ስትጠጣ የማትወቀስበት ስትዋሽ የማትወቀስበት እንዲህ መድረክ ላይ እንደዚህ መድረክ ላይ በደንብ አቀናብረህ መዋሸት ትችላለህ። ይቅርታ ጠየቁ አይጠይቁም? ለምን ይጠይቃሉ? ማንን ጠይቀው እንደሚያውቁና ነው። ለምን የሚጠይቁት? የቱ ሲስተም ያስጠይቃቸው? የቱ ሲስተም ማንን ያስጠይቃል? እዛ ቤት ይሄ ነው ችግሩ። እዚህ ግን አትቀጥልም እንደዚህ ዋሽተህ። ስለምታውቀው ቤት አልነግርም እኔ፣ ስለ ወንጌል አማኞች አልነግርም። ስለማታውቀው ግን ተወስውሰህ ስለሄድክበት ነው የምነግርህ። ነገረ ድነት ወይም ድህነት ስለማይጠፋበት ቤተክርስቲያን አይዞ ምንድነው መጠጣ፣ አይዞ ምንድነው ዝሙት፣ ምንድነው ውሸት፣ ኧረ እንዴ ችግር የለም ምን በወረስት የሚመጣው ሲሆን ነው። ከዛም ገሃነም ነው። ሁላችን ማርያም አለች፣ ክርስቶስ ሳምራ፣ እስትንፋሰ ክርስቶስ እንትና ከሊት የሚባል ቤተክርስቲያን ሰው አብዶ ነው እንደሚሄደው። አብደህ እንዴ እዛ ሊያቆይ የሚችለው አንድ ነገር ምንድነው? እልህ ብቻ ነው። እልህ እዛ ቤት እስክትሞት ያቆያል። እልህ የአባቶችን ገመና ለመሸፈን ካለ ቁርጠኝነት የተነሳ ሰው እድሜውን እዛ ሊጨርስ ይችላል። አዎ ለወንጌል ብሎ አንድ ቀን ግን አይቆይም። እንደዚህ የወጣ ወንጌል አማኝ ሲፎክርባቸው ላጥ አድርገው እናንተስ እናንተ ደግሞ አታፍሩም እንዴ ብለው የሚገልጡብን መጽሐፍ የለም፣ ብለው የሚገልጡብን የሐሰት ትምህርት የለም፣ ብለው የሚገልጡብን ድርሳንና ገድል የለም። እኔም አንተን ብሆን ካላበድኩ ከዚያ አልጠፋ ሳልሳቀቅ የምኖርበት ቤተክርስቲያን ይሄ ነው። የሐሰት ትምህርት እንደው ምናልባት ቢገኝ ከላይ የሚባል ሰውዬ ቢቀባጥር ምን ይከናወናል? አሁን ደግሞ ሌላው ጥያቄ ደግሞ እስቲ ወንጌል አማኞች ጋር አንመካና እንደው እዚህም እዛም እንዴ ትናንት ዘይት የሸጠ ሰው የለም? ተው እንጂ ዳጊ ደግሞ በጣም ጻድቅ ተጫወትክ። እነ ባለገስታውሶቹን ምን ዛሬ ልታስመልጣቸው ነው እንዴ? ተው እንጂ መኒ ገንዘብ ይፈልቃል ምናምን ሲላል ነበር እንዴ ያኛው ማስቲካ ያበላው እንትን ያለው ሰውዬ ምን ሆኑ ነው ጣፈንታቸው? አሁን እኮ ጣፈንታቸውን እናውራ። ሰርቫይቫውን ያደረጉት ብዙዎቹ ካላቸው የገንዘብ አቅም ነው እንጂ ካላቸው የእውነት አቅም አይደለም። ቤተክርስቲያን ምን አደረገቻቸው? ወንጌል አማኞች ምን አሉ ስለነሱ? ምሰለን አሉ እዛ ቤት እንዳለው ና መሰለን ና ጠጣ፣ ከበር መልስ ተዘግቷል፣ ቺርስ አሉ አላሉም? እዚህ ዘይት ሽጫ ቺርስ የሚል የለም የለም። እንደሱ ትጠለጠላለህ። አንዳንዱማ በንሳውላ ተመልሶ አይለቀውም። አንተ በጣም ከባድ ነው። እዚህ ቤት ማንሰራራት አይችልም። ሊፈጠር ይችላል እዚህም እዛም የተንኮሻኮሸ ነገር ሊኖር ይችላል። አንዳንዱ በቀንነት የተሳሳተዋለ ግን ንስሐ ሳይገባት አይቀጥላት። የማርያም እንደው ምን ጠጣው፣ የማርያም እንደም ነው ምን ጠጣው፣ የእሷን ስጋ ነው ምን በላውን ብሎ እንደ አቡነ ሕዝቅኤል ሳይነካ የሚቀጥል ወንድ የለም እኛ ቤት የለም። የሐሰት ትምህርት ዝክር ነው የሚጠፋው የለም። እንደ ልብ ፋነህ ምናምን ሴት አገላብጠህ ትዳር ፈተህ ምናምን ዝም ብለህ ልትቀጥል አትችልም። 9 ጊዜ ንስሐ ትገባታለህ፣ ትንፈራፈራታለህ። ተመልሰህ ወደ አገልግሎት እንዲህ በቀላሉ አትመጣ። you should present like ብዙ ኤክስፕላኔሽን ያስፈልጋል፣ ብዙ ንስሐ ያስፈልጋል፣ ብዙ ከጌታ ጋር ጊዜ መውሰድ አለብህ። ዝም ብሎ ያጭበረብሮ መቀጠል አይቻልም።
አትችልም ነው የምልህ። እኔ አይ ካን ሼር ማይ ላይፍ ኤክስፒሪየንስ ምንም የማላፍርበት ዩቲዩቤን ገባ ነው 3 ጊዜ ንስሐም ገብቼ ገና ያልረካ ሰው አለ። የሚገርምህ ተመልከት፣ እኛ ቤት ንስሐ ገብተህ ራሱ የማይዋጥለት ህዝብ ነው ያለው ነው የምልህ። አይደለም ንስሐ ሳትገባ ልትቀጥል ገብተህ ራሱ ንስሐ ግን ምን መሰለህ የሚል አለ። ደግ አደረጉ እንኳን አደረጉ። እኔ ደስ ነው የሚለኝ እውነት። አዎ ዛሬም የሚቆጫቸው ክርስቲያኖች ስላሉ ደስ ይለኛል። የሚያናድዳቸው ኃጢአቱን ሲያስቡት የሚበሳጩ ክርስቲያኖች መካከል መገኘት ያስደስተኛል። እትስ ኦኬ ዳጊ ደግሞ አታካብጅ፣ ምን ሁሉም ያደርገዋል እኮ ኃጢአት ምንድን ነው? አንቺ ደግሞ በጣም ተወቀሽ ከሚለኝ ሰው ሁልጊዜም የሚቆጭ እንዴት ግን ይሆናል እያለ ከሚቆጭ ማህበረሰብ ጋር መቀጠል ነው የምፈልገው እንጂ ትከሻ መታ ጸጉሬን አከካከክ እያደረገ አረ ዳጊ ተረጋጊ፣ ምንም ችግር የለውም እንዴ ያለ ነው ምሰለን የሚለኝ አልፈልግም። እንዲህ አይነት ህብረት እንድቆጭ የሚያደርገኝ ገብቷል አይደል? ምክንያቱም የትላንት ቁጭቴ ዛሬ ላይ ያንን ታይም እንድከስ ጌታ ጸጋ እንዲሰጠኝ ያደርገኛል። የበለጠ ያን ዘመን እንድበቀለው የሚያደርግ ጸጋ እንድጠይቅ ያደርገኛል። በኮንፊደንስ አትችልም እዚህ ቤት በቃ። ለዚህ ነው ብዙ ሰው ባይደዌ ከኛ ቤት የሚመለሰው። ብዙ ከወንጌል አማኞች ብዙ ሰው የሚወጣው ለምንድን ነው መሰላችሁ? ኃጢአት አልንከባከባላችሁ፣ አትታገሱም። ኃጢአት ችግር አለባችሁ ጴንጤዎች። የሆነ ሐሰት ትምህርት ስትሰሙ ምንድን ነው በቃ ከሌም ይሳሳታል ዳጊ ደግሞ አታካብድ አትሉም። ወገባ ገዳውን ነው የምትሉት። ወገባ ገዳውን ነው የምትሉት። ስለዚህ ትዕቢተኛው ጥሎ ይወጣል ቤቱ። አይ ንስሐ እገባለሁ ምንድን ነው የክርስቶስ ደም አለ አይደል እንዴ? የኃጢአት አርነት የለም እንጂ እኮ የንስሐ ተስፋ አለ። ጌታ ያነሳኛል። ሽማግሌዎች የሰጡኝን የእግድ ጊዜ የራስን የማየት ጊዜ እቀበላለሁ፣ እጠብቃለሁ፣ አልፈረግጥም። ቸርችን እኔ አልወጣሁም ከቤተ ክርስቲያን እኔ አልወጣሁም። እውነት ቤተክርስቲያን በእኔ እርምጃ ስትወስድ ኖ አብሬ እስከ መጨረሻው ድረስ ሌላ ቤተክርስቲያን አልገባሁም። ናገባ እኔ ጋር የሚል ሚሊየል አለ እኮ ኖ አይደረግማ። ልክ ነች በቃ ቤተክርስቲያን ልክ ነች። እኛ አትሳሳትም አንልም። ቤተክርስቲያን እንደዚህ አይነት የኦርቶዶክስ አስተምሮ የለንም። ግን የምትወስዳቸው እርምጃዎች በጣም ፌር ናቸው፣ ትክክል ናቸው፣ ለሌላው አስተማሪ ናቸው። ግን ለወስላታ አይመችም። የወንጌል አማኞች አይመችም። ለሌባ የማይመች ሃይማኖት ማለት ወንጌል አማኞች ነው። ተመሳስለ ማትኖርበት እንዴት ከሌም አድርጎ የለ እንዴ ምንድነው የምታካብዱት ብለህ መኖር አትችልም። የለም እከሌ ምን ገጠመው ነው ጥያቄ። ወደ ኋላ እስኪ ባክትራክ እናርግና የእያንዳንዱ ሰው ህይወት በመውደቅ በመነሳቱ ቤተክርስቲያን ምን አደረገች? የቤተኛውን ሸኝታ በንስሐ መመለስ የሚፈልገውን አቅፋ ነው የምትቀጥለው። ችግሩ ግን የስጋውን ነገር ከፊት ላስቀደመ ሰው ብሮ አትመችም ቤተክርስቲያኒቷ። ለምን አይሄድ ወደ ኦርቶዶክስ? ለምን አይሄድ እንዴ ወንገኖቼ? አንዳንዴ እኮ ማሰብ አለብን እንዴ። ለምን አይሄድ? በሰላም መጠጣት የሚችልበት በሰላም መዘሙት ሺሻ። እኔ እንደውም አንዴ ወጣቶች ልንገራችሁ እየሰማችሁን ከሆነ ምንም ሃይማኖት ባይኖራችሁ መጠጣት የለባችሁ። ምንም ሃይማኖት ነው ማውራችሁ። ሃይማኖት እንደውም አያስፈልግም ለመጠጣትም ላለመጠጣትም። በሱስ ውስጥ ላለመገኘት ሃይማኖት አያስፈልግም ባይ ነኝ እንደውም ጭራሽ። አዎ የጌታ ጸጋ ይረዳል። እሱን ዲና ያርጌ በትዕቢት አላወራም። ለምንም ነገር የጌታ ጸጋ ያስፈልጋል። ግን በተለይ ሰርድ ወርልድ ውስጥ የኖራችሁ በዚህ በተመታ ኢኮኖሚ ውስጥ ሆናችሁ ቤተሰቦቻችሁ ከእናንተ ብዙ የሚጠብቁ ሰዎች ከሆናችሁ በተለይ ለእናንተ ሃይማኖትን መሰበክ የለበትም ሱስ ውስጥ እንድትገቡ። እኔ የተማርኩበት ሃይ ስኩልም ኤሌመንተሪ ትምህርት ቤት የማይጠጣ ጓደኛ የለኝ። የማይጠጣ እስኪ ወንድ ካለ አሁን እዚህ ጋር ይግባ። ዳጊ አንድ ቀን አጭሳል አንድ ቀን ጠጣታል የሚለኝ እስኪ አንድ ሰው ይግባ። ላይ እዚህ ጋር የሚሰማኝ ካለ ትምህርት ቤት የሚያውቅ በወጣትነቴ በጉልምስና በፈለከው ታይም አንድ ቀን ቀምሳል ነበር ከኔ ጋር እስኪ የሚል። ለምንድን ነው ያልጠጣሁት? ከልጅነቴ ጴንጤ ስለነበርኩ አይደለም እንዴ። ሱስ ላለመዘፈቅ እኮ ወንድሜ ወንጌል አማኝም እኮ ለመሆን ላይጠበቅም ይችላል። በእርግጥ ሙስሊምን ብትሆን ራሱ አፕሼት አያደርጉትም። አይ ራሱ እንትን ይነግርሃል እኮ በራሱ ተፈጥሮ ይነግርሃል። ኪስህን ጎድተህ ጤናህን ጎድተህ ማህበረሰቡን ጎድተህ ነገህን አጥፍተህ ነው የምትቀጥለው። አሁን እንደዚህ መዳረቅ አለብን? ለእናንተ እንትን አትጠጣ እንጂ ማነው አትስከር እንጂ አትጠጣም ተው እንጂ እና ብለህ ልጠጣ ነው። 2 ይፈቀዳል ይላሉ 4 አይናው አባ ገብረ ኪዳን። በጣም ለትውልዱ ካላቸው ሸክም የተነሳ በጣም ይሄን ትውልድ እንዴት አድርገን በቅድስናና በንጽህና መኖር አለበት ብሎ ከመጨነቃቸው የተነሳ 2 ይፈቀዳል ይላሉ። መጠጥ 2 ይፈቀዳል። አሳያለሁ በቪዲዮ ከፈለክ። እንግዲህ ሰው ተመልከት፣ ተምረዋል፣ 4 አይና ተብለዋል። ብዙ ያነበቡ ብዙ የሚያውቁ ሰው ናቸው። ትውልዱ ምንድን ነው የሚመክሩት?
መጠጣት እሳቸው ስለሚፈልጉ ለምዕመኖቹ መፍቀድ አለባቸው። ዝም ብለህ መጠጣት አትችልማ። ጓይ ልባል ህዝቡ ተነስቶ እናንተ እየጠጣችሁ እንዳይባሉ ምን አሉት ህዝቡን? ሁለት በቃ ደግሞ የሚያስፈልገው ታውቃላችሁ፣ ለመስከር የሚያስፈልገው ሁለት ነው። ሁለት ምን አትሉኝ? እኔ እንጃ አልተናገሩም። እሳቸው ባሊ ነው በርሚል ነው አልነገሩንም። ጆግ ነው ምዕመኑ የሚያውቀው ነገር የለም። ሁለት የሚለውን ይዞ ሄደ። አንድ መጀመሪያ ድራፍት ጠጣ፣ ሁለት ጠጣ። ከዛ በኋላ ያስታውስም እንደተፈጠረ። አየህ ሰይጣን ያስጀምርህና መርቆ ይከፍትልህና ከዛ በኋላ ገብተህ መንቧቸር ነው። አሁን ይህ ሰውዬ እኮ ኦፊሻሊ ሪባኑን ቆርጠው ነው ያስጀመሩት እኮ ህዝቡን። የምትሰክረው ስጠጣ ነው ወንድሜ። እኔ አሁን ቴራፒ እየሰጠው አይደለም ያለሁት። ሃይማኖትም አያስፈልግም። ጭራሽ ግን ወንጌል አማኝ ስትሆን ደግሞ የጌታ ጸጋ ስለሚበዛልህ የእግዚአብሔርን ስም ማሰደብ ስለማትፈልግ አንተ ውስጥ ጌታ ስለሚኖር አንተ የእግዚአብሔር መቅደስ ስለሆንክ በዚህ መቅደስ ውስጥ ጌታ መኖር ስለሌለበት በጸጋው እየተመካ ለሌሎች ምሳሌ ለመሆን በእንደዚህ አይነት በሚያጓጓ አራያ በሚሆኑ ውስጥ ትኖራለህ። ሌፍት ኤንድ ራይት በመጠጥ የሞቱ ጓደኞቼን አዝናለሁ ሳስብ። አሁን ያልሳለቅ ቤተሰቦቻቸው ስላሉ በህይወት እውነት ነፍስ ይማር የሚባል ወንጌል ስለማላቅ ነፍስ ይማርም አልልም። ሬስት ኢን ፒስ የሚባል ወንጌል የለም። ሬስት ኢን ፒስም አልልም። ግን አዝናለሁ። ሰው በህይወቱ እያለ ነበረ ሬስት በጌታ ማድረግ ያለበት። ጌታን ተቀብሎ ደግሞ የዘላለም ረፍቱን ማግኘት የነበረበት። ከሄደ በኋላ እንደ አይነት ከንፈር መጠጥ አላረግም። ሌፍት ኤንድ ራይት ጓደኞችን ቆኔ በህይወት ያለሁት ግን የጌታ ጸጋ ነው፣ ሌላ ምንም አይደለም። እሺ በማለቴ ነው እንጂ ከፈረገጥክ፣ በወጣቶች ቋንቋ ልንገራች፣ እፈረግጣለሁ ካልክ ግን ዩል ፔይ ዘ ፕራይስ። ዲሲፕሊን ትፈልጋለህ? ና ወንጌል አማኝ ሁን። አለመሳደብ ትፈልጋለህ? ና ወንጌል አማኝ ሁን። እንደው ተሳድብ እንኳ አምልጦ እንኳ ኃጢአት ሰርተ በድል እንኳ ከሆነ ነው እኮ ምልህ። እንደው ከሆነ መቼም አንመካም፣ ስጋ ለባሽ ስለሆነ እግዚአብሔርም ቃል ስለሚናገር ኃጢአትን አናደርግም ብንል ራሳችንን ስለምናስት፣ አትሊስት ወንጌል አማኝ ከሆንክ አመፀኛ ትሆን አትደጋግመው። ጊልቲ ኮንሽስ ይኖርሃል። which is good። ብዙ ሰው የህሊና ወቀሳ ስለሌለው ነው ወደ ሞት የተነዳው እንጂ ኃጢአት ስለሰራ አይደለም። ምክንያቱም ንስሐ ይገባላ። ደግሞ ላለመስራት ትላንቱን ለመካስ በህይወቱ ይቀጥላል። እዚህ ቤት ጸጋ አለ፣ እዛ ቤት ደግሞ ቴክ 5 ይልሃል። ቴክ 5 ነው የሚልህ ኃጢአት ስትሰራ። ቴክ 5 ኦርቶዶክስ የሆነው ወንድም ቴክ 5 ይልሃል። 24 ሰዓት ሞላው ተመልሶ ወደ አገልግሎት ሲመጣ ያን ሁሉ ሴት ካጫወተ በኋላ 24 ሰዓት ሞላው ወይ ነው የምላችሁ። እስቲ ወንጌል አማኝ ጋር እሱን አድርገና ስንት ሰዓት እንደሚሞላ ታየዋለህ። 24 ወርም ላናይ እንችላለን። it depends። 24 ሰዓት ሞላው ወይ ላይቭ ላይ ነው አይደል እንደዛ ሲያደርግ የነበረው። እንግዲህ ነገ ኤርሚያስ ካንተ ጋር ጌታ ይሆናል፣ እሱን እንቀጥላለን። 24 ሰዓት ሞላው ወይ ለምንድን ነው? ፋይፍ ነው እዛ ቤት ያለው። what's the worst? ዞርትልና ትመለሳለህ። ለምን? እስኪ ማን ወንድ ይነካል? ኦርቶዶክስ ሆነ ማን ወንድ ለምን ዝሙት አርክ ብሎ ይናገራል? እስኪ ማን ወንድ? የቱ ቄስ ነው የቱ ካህን ነው አንተን የሚናገር? ምን ሊልህ? ታስገባለታለህ። ካስገባልህ አንተስ ትለዋለህ። ወንጌል አማኞች ጋር ግን እንደዚህ አፍን መክፈት አትችልም። እንግዲህ ያሳደጉን አባቶች የሙሉ ወንጌል በል፣ የመቃነ ኢየሱስ በል፣ የቃሊዮስ በል፣ የኔሚት የመሰረ ክርስቶስ በል፣ የህይወት ብርሃን በል፣ የአማኑኤል በል አፈን የምትከፍትባቸው አገልጋዮች የሉ። አንተስ የምትላቸው የሉ። አንተ ኃጢአት አድርገህ ደግሞ ከአንተ ብዙ አንተስ ትጠጣ የለ እንደ የምትለው ፓስተር የላቸውም ወንጌል አማኞች። አየህ፣ እንደዚህ ነው። ኦርቶዶክስ ከሆንክ የሚናገር የለም። እራሱ ቦልድነስ ይጨምራል፣ የኃጢአት ቦልድነስ ይጨምራል። ይመቻል። ባይ ዘ ወይ ለስጋ አይመችም እያልን የኮነናቸው አይደለም። ኦርቶዶክስ እናውቃለን እኮ በሰላም ይኖራል። 24 ሳይሞላ ቲክቶክን ከፍተህ እንደገና ብለህ ትቀጥላለህ እንዳላረገ ሰው። ኖ ጊልት ኮንሽስ። አንተን የሚያይ ሰው ምን ይላል? ምንም ንስሐ እንደሌለ ገብቷል። በአንድ የጠብጠብ ብለህ እንደመጣ ሲያይ ይኸው ነው በቃ 24 ሰዓት ነው 48 ሰዓት ነው እንግዲህ ይቅርታ፣ ኤግዛክትሊ 24 ይሁን አይሁን አላውቅም። አውቃለሁ ዴይ ኦር 2 ኦር 3 ዴይስ ምናምን የጠፋው እንግዲህ ተመልሶ የመጣው። እኔ ምን አገባኝ ለነገሩ። አንድ ቀን መጥፋት እኮ አልነበረበት። እኔ እንደውም እሱን በሆነ አንድ ቀን መጥፋት አልነበረብኝ፣ ለ5 ሰዓት መጥፋት አልነበረብኝ። ማን ወንድ ይናገረኝ? እኔ ኦርቶዶክስ ከሆንኩኝ ማን ወንድ ይናገረኛል? ስለዚህ ወንጌል አማኝ ስትሆን ድህነትህ ስለሚጠፋ
አመፀኛ ከሆንክ ድነት ስለሚጠፋ ጸጥ ለጥ ብለህ ትኖራለህ። ይሄን ደግሞ አይፈልገውም የኛ ማህበረሰብ ማለት ይሄ የስጋውን ፍላጎት ማድረግ የሚፈልገው ማህበረሰብ። የኛ ስል ሁሉንም ማለት አይደለም። የስጋውን ምኞት ማድረግ የሚፈልገው ሰው አይፈልገውም። ይሄን ሲስተም አይመችም። ግን የዘላለም ሕይወት ያለው ደግሞ እዚህ ውስጥ በፍትሃት የሚያስመካ ወንጌል የለንም እኛ። ፍትሃት አለልህ ብሎ ከፈለክ ከፍቼ ላሳያችሁ እችላለሁ። አንዴ እንዲያውም እሱን ልለጥፈው። እንዲህ አይነት ወንጌል ያለበት ቤት ነው የገባሁ። ደምሮ በትልቁ አድርጎ የት እንደገባህ እንዴ ላሳይ። ቆይ። ይሄ እያለ ሰው እንዴት ነው እዛ ቤት ስለ ጽድቅ፣ ስለ ቅድስና፣ ስለ ምናምን የሚያስበው? ድሮማ 2018 በጣም ብዙ ነገር የምንሰማበት ነው። እችል ልለጥፍላቸው። ምንም ስጋት የለብም። ይሄ ባለበት ምን እንዳይመጣ ነው የምትቀደሰው። እንደዚህ ይላል። የጸሎተ ፍትሐት ለበደሉት ስርዓት ኃጢአት የይቅርታን እረፍት ነፍስን ያሰጣል። ለደጋጎች ደግሞ ደጋጎችም ደግሞ ፍትሐት ያስፈልጋቸዋል። አዎ እዛ ቤት መኒ ነዋ፣ ክፍያ አለ እኮ ባይደው ጸሎት በክፍያ ነው። እዛ ቤት አሳያለሁ፣ ቅጹን ሁላ እለጥፍልሃለሁ ከፈለግ። የግማሽ ፍትሐት፣ የስም አጠራር፣ ስም ለማስጠራት የሙሉ ፍትሐት እያለ ብር ይቀበላል። ተመልከት። ለደጋጎች አሁን ፍትሐት ምን ያስፈልጋል? እንደው ፍትሐት ልክ ነው ብለን እንኳን ብናስብ ምንም መጽሐፍ ቅዱሳዊ ግራውንድ የለውም። እሺ ነው ብለን እናስብ። ደጋግ ምን ያስፈልገዋል እንዴ? ደጋግ ከሆነ ወይ ጻድቅ ከሆነ በቃ እኮ እዛ ቤት ደግም ብትሆን አይለቁም። አይቀልዱም በገንዘብ ብሮ። ስላንተ የዘላለም ሕይወት አይደል የሚገዳቸው። ያፈጠጠ ገዘረፋ ማለት እንግዲህ ነው። አትሊስት ለኃጢአተኛ ነው የምንጸልየው ቢሉ አነስ ያለ መንፍቅና ይሆን ነበር። እሱም ቢሆን ትክክል ነው ማለት አይደለም። ግን በጣም ሲጠርብህ ማለት ነው። በጣም ሲጠርብህ፣ በጣም ፈጣጣ ስትሆን ለደጋጎች ሁሉ ፍትሐት ታዘጋጃለህ። እኔ የምፈልገው ግን የትኛው መሰላችሁ? ጸሎተ ፍትሐት ብሎ ከላይ ያለው ማለት ነው። ለበደሉ ስርዓት ኃጢአትን ይቅርታን እረፍት ነፍስን ያሰጣል። እኔን የሰማ ሰው ተፍ ብሎ ወይ ሙሉ ወይ የግማሽ ፍትሐት አዘጋጅቶ ይሞታል እንጂ ለምን ይቀደሳል? ለምን ቤተክርስቲያን ዝር ይላል? ለምን ይጾማል? ለምን ይጸልያል? ለምን ቁርባን ይወስዳል? ለምን መልካም ስራ ይሰራል? ድነቱ አይጠፋማ። ድነቱ አይጠፋም። ይቅርታና እረፍትን ነፍስን የሚያሰጥ ከሆነ ማናችሁ እናንተ ገንዘብ ተቀብላችሁ የሰውን መዳን እርግጠኛ የምትሆኑ ማናችሁ? ለወሬው ግን ምንድን ነው የምትሉት? ይሄ ዌብሳይታችሁ አጋለጠችሁ እንጂ eotcmk.com አጋለጣችሁ እንጂ .org አጋለጣችሁ እንጂ እናንተማ ስታወሩ ምን ነበር የምትሉት? ያው እንጠይቃለን፣ ምህረት መማር የእግዚአብሔር ፋንታ ነው። እኛ ጀስት እንትን ማን አርጋለ የተዋሪያ ሲያረጋይህ ሰው ከሞተ በኋላ ከሌዳን ተው እንጂ። እንደሱ ካለ ታዲያ ሰውየው ይሞታ በሰላም ይሙት። የኃጢአትን ጽዋ ጭልጥ አድርጎ ሳይጨናነቅ። ኢንፋክት እኛ ክርስትና አላስጨነቀንም። ባይ ዘ ዌይ መቀደስ አላስጨነቀንም። አንዳንድ ሰው ይመስለዋል። ገብቷችኋል? በቅድስና መኖር መመላለስ፣ ጌታን እንዳይበድሉ እንትን ማለት ምናምን የሆነ ስትረስ የሚፈጥ እንዲያውም ስትረስ ይቀልልሃል። የሚገርም ይቀላል። ከኃጢአት በራክ ቁጥር ጭራሽ ስትረስ እየቀለለ ነው የምትሄዱት። ግን እዛ ቤት የሚሰሩላችሁ ስዕል ምንድን ነው መሰላችሁ? ሃው ሃርድ ኢት ኢዝ መቁረብ ያስፈራል እያሉ ማይቆርባሉ አሉ። አያደል የጌታን ራት መውሰድ። በእርግጥ ቁርባን ማለት የጌታ ራት አይደለም። ምን እንደሆነም አላውቀውም፣ ከየት እንዳመጡት ቃሉትም ነው ብለን እናስባቸውና በታላቅ አክብሮት የምናረገው በደንብ የምናረግበትን ምክንያት ገብቶ ነው የምናረገው ነገር ቢሆንም ግን ይሄን ያህል ላለማድረግ የምትፈራው ግን ጉዳይ አይደለም እንዴ። ቅድስና የሚያስፈራበት ቤት ነው እኮ ልልህ ነው። አልገባህም እንዴ? ቆይ አመጣጤ አልገባህም እኮ። ቅድስና የሚያስፈራበት ቤት ነው። ስለ ቅድስና ማውራት ያስፈራል። ለምንድን? ከዚህ ሁሉ ፍትሐትዬ ያለልኝ ብለህ ማለት ነው። ፍትሐትዬ ያለልኝ ለነፍሴ እረፍት ይቅርታን የማገኝ ከሆነ እንዴ እንደዚህ ፈጣጣ ውንብድና የኢየሱስን ዲሲዥን አስበው እንግዲህ። የሰውየው በአንደበቱ መመስከር ያለበትንም የግል ዲሲዥን አንተ ማነህ በገንዘብ ጸሎት ተምነህ እንዲቀጽ አውጥተህ ይኸው ቅጹ ልለጥፍልህ እንዲቀጽ አውጥተህ የምታስፈታ የምታስር ማነህ አንተ? እንደሱ እስካለ ልክ ነው እስካልከኝ ደግሞ ታዋ ይሙትበት። ብርን አይደል የፈለከው? ይሰጣል ብርን። ይኸው መጠኑን ገልጽ የለ አንዴ። ቆይ ካሜራውን ሊገልብጠው። ኦኬ መጠኑን አስቀምጥ የለ ይኸው በቃ ይከፈላል ብርን። ተፋተው ሰውን ቁርባን ምናምን እያልክ አታጨናቀው። መልካም ስራ እያልክ ቤት አትክፈት። ተፋተው። ብሩ ነው የምትፈልገው ይወረወርልሃል ብር።
ስም መጥሪያ ይሄን ያህል ብር የሙሉና የግማሽ ክፍያ ብለህ ቅጽ አውጥተሃል። ቅጽ አውጥተህ ነው አንተ ጸሎት የምትጸልየው። ሐዋርያ ከሌ ሲያደርግ ስላየ ማለት ነው። ሐዋርያ ከሌ ለእንትን $40 አስከፍላለሁ ለእንትን እንኳን ግድ የለም ይቀንሳል ያለ እንዳትጸልየው ማለት ነው። ወንበዴ ውንብድና ነው ይሄ። የሙት ቤተሰብ የሚያጽናናው የሚደግፈው የሚረዳው በሚፈልግበት ሰዓት ላይ ሞቶ ማተፋቱ ናችሁ። ሲወለድ 40-80 ብላችሁ በልታችሁ ሲሞት 40-80 ብላችሁ የምትበሉ ናችሁ። ሰው ሞቶ የማያርፍበት እዚህ ነው ሄድከው፣ ወደዚህ ነው ሄድከው፣ ደምረው ወደዚህ ነው ሄድከው። ባይደው ብር እያዘጋጀ ነው፣ ደም እያጠራቀምክ ነው። አንድ ቢያጆ ነው የሰራሁት ቅድም ስትል ቪዲዮ ላይ ሰምቼ ነበር እኮ። ያቺን አንድ ቢያጆ እያስቀመጥክ ባይደው እዛ የምትቆይ ከሆነ ማለት ነው። እዛ የምትቆይ ከሆነ አስቀምጥ፣ ወይ የግማሽ ፍታት የሙሉ ፍታት ብታስቀምጥ እመክርሃለሁ። አንተን ቢያጡ አይለቋቸውም። ቤተሰብህን ላሳይ እንደማይለቋቸው ይሄው በመረጃ ይሄ ነው እንግዲህ ወንጌል ማለት እንዲህ ከገንዘብ ጋር በተጓዳኝ የሚሰበክ ማለት ነው። እዛ ቤት በተጓዳኝ ማትከፍላት ከሆነ ለነገሩ ከፍለም ማለት ነው። እንደዚህ ይነበባል። የእርግማን ቃል ተመርጦ ከመጽሐፍ ቅዱስ እንግዲህ ስሙ፣ የሚያጽናና ቃል ነው። እዛ ቀን የሚያስፈልገው እግዚአብሔር አዋቂ መሆኑን እግዚአብሔር ጻድቅ መሆኑን ሰዎች የሚቀጥለውን ላይፋቸውን በቅድስና በህይወት ያሉት ቤተሰቦች ደግሞ የጌታ ፈቃድ ይሁን ብለን ዝም አለን ብለው ከጌታ ጋር ህይወታቸውን መቀጠል የሚችሉበትን የሚያጽናና ስብከትና መዝሙር ሳይሆን የሚዘመረው የዛን ቀን ይሄ ነው የሚከፈትላቸው። መዝሙር 109 ይከፈትልሃል። ወደዚህ ነው ሄድከው፣ ወደዚህ ነው ሄድከው። ይሄ ይነበባል። በላዩ ኃጢአተኛ ሹም ሰይጣንን በቀኙ ይቁም ይባላል። አንተ ሙት እንጂ ችግር የለም። ብሬን በልተው ማለት ነው። ምን አይነት ክፋት! ብሬን በልተህ ለምን ተረግመኛለህ? ዳጌ እኮ የመዝሙር ቃል ነው ከመጽሐፍ ቅዱስ እና ከመጽሐፍ ቅዱስ ላይ ያለ የእርግማን ቃል አውጥተህ በአዲስ ኪዳን ለምን ትራገማለህ? የተሐዋርያ ሲራገም አይተህ ነው? እርግማን አለ እንዴ በአዲስ ኪዳን? እኔ የሚያጽናና እንጂ የሚረግመኝ መች አጣሁኝ? ቤተሰብ የሚያጽናናቸው እንጂ በዛ ሰዓት የሚረግማቸው ምን ይሰራላቸው? ይቀጥል እርግማኑ። በተሟገዘም ጊዜ ተረቶ ይውጣ፣ ዘመኖቹን ጥቂት ይሁኑ። ሰውዬው እኮ ሞቷል እኮ። ሹመቱም ሌላ ይውሰድ። አረ ምን ሹመት ነክቶታል? ልጆቹም ድሃ አደግ ይሁኑ። ማጽናናቱን ትታችሁ ሚስቱም መበለት ትሁን። እንዴ ዳዊት ይህን የተናገረበትን አንተ ቃል አምጥተህ ከፍትሐት ጋር በምን አገናኘው? ይሄ ብቻ አይደለም እርግማን ቃል እኮ ብዙ የእርግማን ቃሎች አሉ እኮ። ብዙ የበላህም ቃሎች አሉ። ብዙ አምጥተህ ምን ስትሆን ነው የእንባ የለቅሶ የሐዘን የብሶት ቀን ይሄን የምትነግራቸው? ምን አድርጉ? ብሩን በላህ አይደል? ላሻትልም እንዴ? ልጆቹን ተናውጠው ይቅበዝበዙ፣ ይለምኑ፣ ከስፍራቸው የሚባረሩ፣ ባለዳም ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት። የሚያግዘውም አያገኝ፣ ለድሃ አደግ ልጆቹም የሚራራ። ልጆቹም ይጥፉ፣ በአንድ ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። ምንድነው ሀሳባችሁ? እነዚህ ሰዎች እኮ እያደረጉ ያሉት ምንሆን ታውቃላችሁ? ሬሳውን በደና ቆመጥ እንደ መደብደብ ነው የሚቆጠረው። ደና ይዘ ሬሳውን ደግሞ ሞቷል እኮ ግን ነገር ከትከት ማድረግ የቀረውን ቤተሰብ ምንድን ነው ይሄ? ወደዚህ ቤተ እምነት በመሳሪያ በታንክ አጅበው ቢወስዱ ትሄዳለህ እንዴ? ግደሉኝ ነው ማለት ያለብህ። ምን ብዬ በቁሜ በልተውኝ? ኧረ ቆይን ያላመንኩም። ዝም ብላችሁ አታጥምቁኝ። ዝብል ግባ በአባት በእናት እምነት ብለው አጠመቁ። ፈቃድን ሳትጠየቅ መበላት አለበታ። የአርባው ድግስ፣ የአርባው መጠጥ፣ የአርባው ገንዘብ ዝም። ኧረ ትቀልዳለህ እንዴ? እንዴ ስትወለድ በ40-80 ጀምሮ ስትሞት የማይለቅህም ሲስተሙ በዝባዥ ሲስተም ነው። የምልጃ ብሎ ደግሞ ይቀበልሃል። በፍታት አይላቀ እንትን ጋነም ገብቶም ከሆነ እንግዲህ ኃጢአት እንኳን ሰርቶ ከሆነ ደግሞ በምልጃዋ መቤቴ እንድታወጣው ደግሞ ያው ታውቂያለሽ። ባለፈው 999999 ነገረ ማርያም ላይ እንደሚናገረው ገጽ 665 ላይ እንደተጻፈው እንግዲህ አይተሻል። እንግዲህ አይደል ይላታል ሚስትየውን ሄደው ማለት ነው። እንግዲህ አይተሻል። ያኔ ሄዳ 999999 ነፍሳት ገብታ እንዳወጣች ለፍጥረት ሁሉ መጽደቂያ ሆና እንደተገኘች አይተሻል አይደል? አይቼ ነበር። እና ምን እኮ ከዛ ደግሞ ያው እንግዲህ ማርያም ደግሞ እንድታወጣው ከገሃነመ እሳት ያው የጸሎት ደግሞ መሰለሽ ምልጃ ይከፍሏል። they are after your money, they don't care about your eternal life። ጉዳያቸው አይደለም ብትድን ባትድን። ምሳሌ ነው የሚልከው አልኩህ እኮ። ምን ነው ወንድሜ? ምን ነው የእግዚአብሔር ቤተ መቅደስ ሆነ
ለነገሩ እግዚአብሔር ቤተ መቅደስ ለካ አይደሉም ኦርቶዶክሶች አይደሉም። ያላመነው ቤት አይኖርም። ኧረ ያላመነው ልቡን ያልሰጠው ቤቱን ያልሰጠው ህይወቱን ያልሰጠው በአፉ ጌትነቱን ያልመሰከረለት በልቡ ያላመነው ቤት አይገባም አይገባም አይገባም። ውሃ ውስጥ ገብቶ የገባ ሰው ቤት ውስጥ አይገባም። እግዚአብሔር መቅደሴ ያለው ያመኑትን ነው። ልባቸውን ከፍተው ያስገቡትን ነው መቅደሴ ያላቸው። አንደኛ ቆሮንቶስ ምዕራፍ 3:16 የሚመለከተው አማኝን ብቻ ነው። ባይዘው ሁሌም መቅደስ እኔ እኮ ዛሬ ትላንትና ስናገር ነበርኩ። የእግዚአብሔር ማደሪያ ስላልሆኑ እግዚአብሔርን ስዕል ላይ ይፈልጉታል። እነሱ ውስጥ ስለሌለ ታቦት ላይ ይፈልጉታል። ህንጻ ቤተክርስቲያን ውስጥ ይፈልጉታል። ፍለጋ ላይ ናቸው። ፍለጋ ለምን የለማ ውስጣቸው እውነታቸውን ነው። ከሌለ ታዲያ ምን ያርጉ? እኔ ስዕል ላይ እግዚአብሔርን ማልፈልገው ለምን መሰለ? ውስጤ ነው ያለው። የሆነ ስዕል እግዚአብሔር ሪማይንድ አያደርገኝም። ስዕል እያየን በስዕሉ ወደ ስዕሉ ጌታ እንጸልያለን ስናይ ወንድሜ ጸሎት በማየት አይደለም በእምነት ነው። እያየው ጸልያለሁ ትልኛል እንዴ? ስለ አይን መግለጥ አይደለም ማወራ። የሆነ ነገር ሪማይንድ ሊያደርገኝ አያስፈልግም። የሰማሁት ወንጌል በቂና በቂ ነው። የተከፈለልኝ ዋጋ በቂና በቂ ነው። ሌላ አስታዋሽ አያስፈልገኝም። ስዕል የሚያስታውሰኝ የሱ ፍቅር የለም። የሱን ፍቅር የሱን የቤዛነት ስራ ለእኔ የሆነውን ስዕል አያስታውሰኝም፣ አያስፈልገኝም። አይነ ስውር ብሆን አውቀዋለሁ። የሰማሁት ወንጌል ይበቃኛል። አንተ ስዕል ላይ የምትፈልገው ውስጥ ስለሌለ ነው። ኦፍኮርስ ሰው እኮ የሌለው ነገር ሄዶ ይፈልጋል። ገዳም ድረስ ያ ሁላ ሐዋርያት ጉዞ ብለው ሄድከው ለምንድን ነው? ውስጥ ስለሌለ ነው። የለም መከራን የምታየው እኮ ለዚህ ነው እንጂማ ውስጥህማ ቢኖር ከክርስቲያኖች ጋር ህብረት ታደርጋለህ። በዛ በረከትን ህይወትን እግዚአብሔር አዟል የሚለው ቃል ይፈጸም ነበር አንተ ላይ። ግን ውስጥ ስለሌለ ጓደኞችም ውስጣቸው ስለሌለ ወንድሞች አይደል የሚለው ቃሉ ሲናገር ወንድሞች በህብረት ይቀመጡ። እዛ ቤት በህብረት ቢቀመጡ ወንድሞች ሊጠጡ ነው እንጂ ሊጸልዩ ነው እንዴ? እዚህ ጋር ነው ሄድከው ልልህ ነው። ወደዚህ ነው ሄድከው፣ ወደ አመጽ ነው ሄድከው። ይኸው ማጣፊያ እኮ አጣራቸው እኮ። ድነት አይጠፋም ይላሉ ወንጌል አማኞች ሲሉ የነበሩ ሰዎች እጅ ከፍች በመረጃ በመጽሐፍ በራሳቸው አስተምህሮ ኢቭን ድርሳና ገድል አይደለም በራሳቸው አስተምህሮ ድነት እንደማይጠፋ ሰው ይሙት እንጂ ማርያም ከገሃነምም ቢሆን እንደምታወጣው ወደ 4 ሰዎች ናቸው። ኖ እኛ ከገሃነም ይወጣል ሰው ብለን አንልም አሉኝ። 4ቱን ሳሳያቸው ከአንዱ በስተቀር አትሊስት 3ቱ ሄደን አባቶቻችን እንጠይቃለን። እንደዚህ ብሎ ትምህርትማ የለም አሉ። አዎ የለም መጽሐፍ ቅዱስ የማያውቀው ትምህርት ነው። ከሞት በኋላ ይግባኝ አለ ብሎ የሚያታልል ሰውን የሚያዘናጋ የውሸት ወንጌል ነው። እንደምረው ሄድከው ወደዚህ ነው። እኛ ጋር ብትሆን ኖር ግን እንደዚህ አንልም ነበር። ኖ እዚሁ ምድር ላይ ያለ አሁን ነው ቻንስህ። ከሞት በኋላ ይግባኝ የለም። ለሰው አንድ ጊዜ ሞት፣ ከዛም በኋላ ፍርድ ተመድቦበታል። እንደ ኤልያስ መቼ ሞተ እንትን አላዛር አትበለኝ ብሮ። ኤክሰፕሽናል የሆኑት ነገሮችማ ተጽፏል። ኤክሰፕሽናል ከሆነ ተጽፎልሃል። አንተ ደግሞ ኤክሴፕሽናል አይደለም፣ አልተጻፈልህም። ስለዚህ ለአንተ አንድ ጊዜ ሞት፣ ከዛ ፍርድ ነው የተመደበው። ጌታን ካላመንክ፣ ጌታን ካመንክ ግን ልጁ ያለው ህይወት አለው ይላል አንደኛ ዮሐንስ ሲናገር። ገና ምን ይሆን ወይኔ ጉዴ እስቲ ምናምን ብለህ እንደ ይሄ ፓወርቦል እንደ ሎተሪ ምን ይሆን እጣዬ እኔ ሆን የሚደርሰኝ ከሌሆን የሚደርሰው እያልክ እንደ ሎተሪ የሚጠብቀው ድህነት የለም። ልጁ ካለ ህይወት አለ። ልጁ ከሌለስ ግን ብሮ ሰፈርህ ኦርቶዶክሳውያኖች ሰፈር፣ ካቶሊኮች ሰፈር ከሆነ እጣ ፈንታህ ምንድን ነው? አንተና ግዑዝ ስትሳሳሙ ስትተሻሹ፣ ይኸው እንከፍትላችኋለን። ኤርሚ ልኬልታለሁ፣ ያውቀዋል፣ አይቶታል። እንተሻሻለን አለ መጽሐፍ ቅዱሱን። ብተሻሸው እድናለሁ አላለም? ዲያቆን እኮ ነው እንግዲህ። ዲያቆን መዝሙር ያሬድ አታፍርም? ኢየሩሳሌም ሄጄ አፈሩን ብተሻሽ። ተው እባክህ፣ እንደዛ ነው ወንጌል። አይኑን ጭቃ አስቀብቶ ሲፈውሰው ጭቃው ግዑዝ አይደለ? ስማ፣ ጭቃውን አይኑ ላይ ያደረገው አይነ ስውሩ ነው ወይስ ኢየሱስ? ኦርቶዶክሳውያን ቤት በጣም የሚመርጡለት እነሱ ናቸው ለሚሰራው ነገር። እዚህ ስዕል ላይ ስራ፣ እዚህ ስዕል ላይ እደር፣ እዚህ ታቦት ላይ እደር። እቃ መርጣችሁ እኮ ነው ልትፈወሱ የምትፈልጉት። ዛሬ በድንጋይ ስራ፣ ነገ በጨርቅ ስራ፣ ከነገ ወዲያ እንኳን በጠላ የምትሰራ ችግር የለም። እግዚአብሔር ሆይ እንደዛ አይደለም። የወደደውን ያደርጋል። ኦፍኮርስ ዛሬም ቢፈልግ በፈለገው መንገድ ማዳንን ያደርጋል። እግዚአብሔር እናምናለን። እቃ ግን አንመርጥለትም። ነገር ግን አንመርጥለትም። አፈዋወስ ግን መንገድ አንነግረውም።
ባይዘው የነገው አፈወስ ታውቃለህ ጌታ ሆይ እንትን አድርገህ እንትን ነው የምታደርገው ብለህ ዳይሬክት የምታደርገው የምታዘው እግዚአብሔር የለም። ማቴሪያል የምትመርጡ እኔ እኮ የኦርቶዶክስ ነገር የበቃኝ እኮ እምነት ሲያቀታቸው ማመን ሲያቀታቸው ጊዜው ስላለፈባቸው ሳያምኑ ስላጠመቋቸው ምን አደረጉ መሰላችሁ? እምነትን በዕቃ መልክ አመጡት፣ በአፈር መልክ ይቀቡልሃል እምነት ብለው። እኔ እንዲህ ለቀብሬቻ አንዱ እምነት ብሎ አመጣው። ምንድን ነው አልኩት። እችን እምነት ከፈለገ እምነት በቃ እምነት በማቴሪያል መጣ አልኩት። መጨረሻ ላይ እምነት በማቴሪያል መጣ። በቃ ተስፋ ስቆርጥ እዛ ቤት ማቴሪያል ከሌለ አይሆንም። የሆነ ስዕል የሚነካኩት የሚተሻሹት የሚዳስሱ ምድረ ቶማስ ብቻ ነው። አያምንም። ገብቷል። የሆነ ሲነካ ሲዳስስ ሲያሸት ሲቀማምስ ጠላውን አተላውን ምናምን ሲጨስ ምናምን ነው ደስ የሚለው። በአፈር አመጡት መጨረሻ ላይ። እዚህ መከራ እንበላለን። ኢንፋክት ለእናንተ ለመስበክ ነው እንጂ ለማመን ጌታን መከራ አልበላንም። እኛ ከጌታ ጋር በጣም ፍስሐን ይሆንልን። ዘመዴ በጭቃ አምጥቶት ነገር አቅልለዋል። እዛ ቤት ማቴሪያል ሆኗል እምነት። ወደዚህ ነው ሄድከው። አየህ፣ ይህንን ትክክለኛውን እምነት ጥለህ ወደ ጭቃ እምነት ነው ሄድከው፣ ወደ አፈር እምነት። በጭቃ አድርጎ አልፈወሰውም። እንዲህ አይኑን አንተ አትመርጥም። ጭቃ የመረጠው እሱ ነው። አንተ ቃ አትምረጥ። ስዕል አድኖ ይለኛል እንዴ? እሺ ንገረኝ። ሲሳል ነው የሚያድነው? ስዕሉ እየተሳለ ነው ወይስ ግማሽ ላይ ነው ወይስ ሲያልቅ ነው ወይስ ሰውየው ጨርሶ ሲያንጠለጥለው ነው ወይስ አንተ ስትገዛው ነው መኪናው ስትጭነው ነው ወይስ ቤት ውስጥ ስትሰቅለው ነው ማዳን የሚጀምረው? መልስ የለም። የቱ ጋር ነው ልክ ማዳን ስዕሉ የሚጀምረው? ስዕል አድኖ ብላችሁ የለ እኮ ልክ ማዳን ከዚህ ሰዓት ጀምሮ ጀምሯል ይህ ስዕል ተብሎ ኦፊሻሊ ፊሽካው የሚነፋው መቼ ነው? ተረት ለምን አንተ ናቃ የመረጥክለት ስለጨርሰ አቡጀዲውን አምጥተህ እግዚአብሔር በል በዚህ ስዕል አድን አትችልም። አንተ መምረጥ ብራዘር። አወደደ ያደርጋል በጥላ ኦፍኮርስ፣ በጳውሎስ ጨርቅ ኦፍኮርስ። ጳውሎስ ግን ጨርቅ አምጥቶ ጌታ በዚህ ጨርቅ ፈውስ እሺ ከዚህ በኋላ ብሎ አዞት አይደለም። አንተ አታመጣለትም ማቴሪያል አቅራቦት ከአንተ ፈውስ ከእግዚአብሔር ተው እንጂ ልትረዳዳ ልታግዘው አይደለ? ያኔ ሰማይ ሲሰራ አንተን እንዳቀበልከው ማለት ነው። ደመና አንተ እንዳዋጣኸው ማለት ነው አይደለ? ምድር ሲሰራ ምናምን ኮረት ምናምን እንዳዋጣኸው ማለት ነው አይደል? እንዴ ኧረ ይህን ዘመን አይመጠንም። በእናት ወንጌላችሁ መዝሙር አይደል? በጣም ያፈርኩብህ። በጣም ሁሉ ከመነካካት ከመተሻሸት ከማቴሪያል ጋር ያለ እንትን ነው፣ ፍቅር ነው። ታውቃላችሁ ማቴሪያል ደግሞ እምነቱ ሲመጣ አይዲዮሎጂውን ላመጣው ሰው ትልቅ የገንዘብ ፈሰስ ያመጣል። እኛ ሰፈር ባለዘይቶች ለምንድን ነው ጠፍቷቸው ነው እንዴ? የጌታ የኢየሱስ ስም እንደሚፈውስ አንደኛው ስለ አንደኛው ቢጸልይ የጻድቅ ሰው ጸሎት እጅግ ኃይል እንደምታደርግ ጠፍቷቸው ነው አይደለም። ማቴሪያል የገንዘብ ፈሰስ ስለሚያመጣ ነው። እዛ ቤት ጠፍቷቸው አይደለም። ስዕሉንም ጧፉንም በአንድ ስዕል ዙሪያ ብዙ ነገር አለ። ተመልከት። አንተ ስዕል ነው የሚመስልህ። በአንድ ስዕል ዙሪያ ፍሬም ሻጭ ይከብራል። ባለ ሻማ ከበረ ማለት ነው። አየህ፣ ዘገን አድርገህ ሻማም ትሄዳለህ። ስዕል ብቻ አንስታ አትሄድም። ጧፍም አለ። ተያያዥ ተጓዳኝ ነገሮች አሉ። ምርጥ ዳንቴል የሚሸጡ ሰዎች እዛ አካባቢ ደግሞ ከጎን ይሸጣሉ። ብዙ ሰው ነው የሚከብረው። እጣን የሚርጃል ኮሜንት ሳይርም እንጂ ኧረ ማታ አለ እንዴ እንደም ያለ ነገር እኮ ነው። በቃ የዘይቱ ነገር እዛ ቀይሮ መልኩን እንትን ብሏል። መኖር በጣም ይጠቅማል ለነጋዴዎች ብራዘር። ኮሜንት ላይ እንግዲህ ሲመርቁኝ የነበሩን ካሉ አላውቅም፣ ሲሰድቡኝ፣ በአብዛኛው ግን የሚሰድቡኝ በጠቅላላ ይሄ በእንጀራ የመጣ ነው ብላ ነው ከስር የምትሰድበኝ። እጣን የቀረለት ምን ልሆን ነው ብላ ነው። በምን ትተዳርቆሽ? ረጅም ዓመት ስላለች እና እንደው ድንገት ብድግ ብላ እርግፍ አርጋተቶ ስዕል መሳሏት ምን ትብላ? ስለዚህ መሟጋት አለባት። አየህ፣ ከዘላለም ሕይወት ይልቅ እሷ የዕለት እንጀራን የሚበልጥበት ብዙ ሰው አይፋቱም ነው የምልህ ኤርሚያ። አይፋቱም። እዚህ ወንጌል የምትሰብሩ ሰዎች አይፋቷችሁም። በገና በቤታችሁን ሰብረው እንደዛች እናት ቤት ይገባሉ። ገና የመጣው በእንጀራ ነው ብራዘር።